የተባረከ ይሁን ሃሌሉያ እግዚአብሔር ይባረክ ክብር ለኢየሱስ ይሁን ወዳጆቼ ጌታ መልካም ነው ዛሬ ደግሞ እንደገና ተገናኝተናል እግዚአብሔር ረድቶን እግዚአብሔር አምላክ የተባረከ ይሁን እግዚአብሔር ትልቅ ነው በምንም አይነት ሁኔታ ውስጥ ብናልፍ በምንም አይነት ነገር ውስጥ ብናልፍ እግዚአብሔር ትልቅ ነው ዛሬ የምንነግራችሁ እግዚአብሔር ትልቅ አባትና አምላክ ነው ክብር ለኢየሱስ ይሁን እንደዘመርነው መዝሙር እግዚአብሔር ትልቅ ነው በምንም አይነት ሁኔታ ውስጥ ብናልፍ ከእግዚአብሔር ትልቅነት ጋር የሚወዳደር ምንም የለም የኔ ነገር ከባድ ነው የኔ ነገር የማይቻል ነው የኔ ነገር እጅግ በጣም ከባድ ነው መልስ የለው በማንም ዘንድ መልስ የማይገኝለት ነገር ነው እንኳን ብትሉ እግዚአብሔር ጋር ግን ስታመጡት እግዚአብሔር ትልቅ ነው አሜን የእናንተን ሁኔታ የኔን ሁኔታ አይቶ የማይደነግጥ ክብር ለእግዚአብሔር ይሁን እኛ ሁኔታን አይተን ልንደነግጥ እንችላለን እግዚአብሔር ግን ሁኔታችንን አይቶ አይደነግጥም ለምን እግዚአብሔር ትልቅ ነው ለሁሉ መልስ መስጠት የሚችል አምላክና አባት ነው እግዚአብሔር አምላክ የተባረከ ይሁን ስለዚህ ትልቅ የሆነው እግዚአብሔርን ለዘላለም እንባርከዋለን እግዚአብሔር አምላክ ይባረክ እስቲ ዝማሬውን ማው ትንሽ እንደ 2-3 ደቂቃ አንተ ትልቅ ነህ በህይወቴ ላይ ትልቅ ነህ በነገሬ ላይ ትልቅ ነህ በምንም አይነት ሁኔታ ውስጥ ባል የማይመች ነገር ቢሆን ከብዶኝ ቢሆን ያንተ ግን የኔ ሁኔታ አይከብድም ሃሌሉያ እግዚአብሔርን እየዘመርን እናመልካለን ላንተ የሚከብድ ምንም የለም ለምን አንተ ትልቅ ነህ ሃሌሉያ እኔ ጋር ነው ከባድ የሆነው አንተ ጋር ግን ቀላል ነው ሃሌሉያ በእግዚአብሔር አይን ሁሉ ቀላል ነው ክብር ለእግዚአብሔር ይሁን ያንቺ ሁኔታ እግዚአብሔርን አያስደነግጠው እግዚአብሔር ትልቅ ነው ወዳጆቼ በምንም ሁኔታ ውስጥ ነው እግዚአብሔር ትልቅ ነው ይሄንን እውነት እናውጃለን ለትውልድ የምንነግረው የእግዚአብሔር ትልቅነት የእግዚአብሔር የበላይነት የእግዚአብሔር ገዢነት የእግዚአብሔር አዳኝነት ነው ክብር ለኢየሱስ ይሁን የምንናገረው ይሄ ነው ሃሌሉያ በህይወታችን ላይ በኑሯችን ላይ በነገሮች ላይ የምንናገረው ሃሌሉያ ለምድር የምንናገረው እግዚአብሔር ትልቅ ነው አሜን ኢየሱስ ሃሌሉያ አንተ ትልቅ ነህ እግዚአብሔር ትልቅ ነህ ሃሌሉያ ክብር ይሁንልህ በዚህ ምሽት ክብር ይሁንልህ ለትውልድ መልስ ይሁን እግዚአብሔር ሆይ ተጠምታ ለመጣች እርካታ ተርባ ለመጣች ነፍስ እግዚአብሔር ጥጋብ እንዲሆን በኢየሱስ ክርስቶስ እጸልያለሁ መልካምነት ለነፍስ እንዲሆን በትልቅነት ትውልድን ከጎበኘ ዛሬ በኢየሱስ ክርስቶስ በዚህ በተሰበሰብንበት በማህበራችን እግዚአብሔር ትልቅነት ይገለጽ አዳኝነት ይገለጽ ለመጡት ሁሉ መልስ ይሆን ዘንድ የጥያቄ ሁሉ መልስ ይሆን ኢየሱስ መልስ ትሆን ዘንድ ትልቅነት ይገለጽ ግርማ ይገለጽ ማንኛውም ችግር ከግርማ የተነሳ ይገለጽ ዛሬ ምሽት እጸልያለሁ ክብር ይሁንልህ እግዚአብሔር ተባረክ ሃሌሉያ
እግዚአብሔር ትልቅ ነው። በምንም አይነት ሁኔታ ውስጥ ብታልፉ እግዚአብሔር ግን ትልቅ ነው። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። እግዚአብሔር አምላክ ይባረክ። ወዳጆቼ እንደምን ከርማችኋል? የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በእውነት በታማኝነት የእግዚአብሔርን ቃል ለመስማት ከኛ ጋር እግዚአብሔርን ለማምለክ በዚህ መገኘታችሁ እግዚአብሔር ይባርካችሁ። ደግሞ ተገኝታችኋልና እግዚአብሔር ለእናንተ አንድን ነገር ያደርጋል። እኛ እንኳን ተገኝተን ወዳጆች እኛ ታማኝ ሆነን እግዚአብሔርን ለመስማት ቃሉን ለማድመጥ እሱን ለማክበር ከተገኘን እግዚአብሔር እጅግ ታማኝ ነው። ክብር ለኢየሱስ ይሁን። እኛ እንኳን ሰዎች ሆነን ታማኝ ሆነን ተገኝተናል። በዚህ ሰዓት ፕሮግራም አለ የጌታን ቃል ሰማለሁ ብለን ታዲያ እግዚአብሔር ላንተ እንዴት ነው የማይታመንልህ? እንዴት ነው የማይገኘው? ላንቺ እንዴት ነው እግዚአብሔር የማይገኘው? ክብር ለኢየሱስ ይሁን። እግዚአብሔር አምላክ እየተባረከ ይሁን። ዛሬ እንድናየው የምፈልገው የእግዚአብሔር ቃል በዳንኤል መጽሐፍ ላይ የሚገኝ ነው። እግዚአብሔር የተባረከ ይሁን። በእውነት ለእያንዳንዳችን ለውጥ ይሆንልናል ዛሬ ምሽት። እግዚአብሔር ይባረክ። እግዚአብሔርን በማወቅ ውስጥ ያለ ደህንነት፣ እግዚአብሔርን በማወቅ ውስጥ ያለ ታላቅነት መክበር ዛሬ ምሽት በህይወታችን ላይ ይሆናል። እግዚአብሔር አምላክ ይባረክ። እንዲሁም ደግሞ ቀን ለሆነላችሁ ዛሬ ቀን ላይ በእናንተ ህይወት አንዳች ነገር ይሆናል። የእግዚአብሔር ቃል የታመነ ነው፣ የሚሰራ ነው። እግዚአብሔር አምላክ የተባረከ ይሁን። ዳንኤል መጽሐፍ ላይ የእግዚአብሔር ቃል ሲናገር በዳንኤል መጽሐፍ ምዕራፍ 11 ቁጥር 31 ላይ ያለን ቃል ነው። እርሱን በጌታ በኢየሱስ ክርስቶስ ስም አነባለሁ። እግዚአብሔር አምላክ የተባረከ ይሁን። እንዲህ ይላል፣ የጦር ሰራዊቶቹም ቤተ መቅደሱና ቅጥሩን ያረክሳሉ፣ የዘውትሩንም መስዋዕት ያስቀራሉ፣ በዚያም ጥፋትና የሚያመጣውን የጥፋት እርኩሰት ይተክላሉ፣ ኪዳኑንም የሚተላለፉትን በማታለል ያስታል ካለ በኋላ አምላካቸውን የሚያውቁ ሕዝብ ግን ጸንተው ይቆማሉ፣ እርምጃም ይወስዳሉ። መደበኛው ትርጉም ላይ ሲናገር ነው ያነበብኩት አዲሱ መደበኛ ትርጉም ነው። መደበኛው ትርጉም ላይ ግን አምላካቸውን የሚያውቁ ሕዝቦች ይበረታሉ፣ ከዚያ ያደርጉማል። እግዚአብሔር አምላክ የተባረከ ይሁን። ይሄ መጽሐፍ ክፍል ትንቢታዊ መጽሐፍ ነው። በዚያ ዘመን የሶሪያ ኃይል የዕብራውያንን ህብረታቸውን ሊያደርጉ ያለውን በእነሱ ዘመን የሚያደርጉትን መንፈሳዊ ወይ ደግሞ ሃይማኖታዊ ስርዓት በቤተ መቅደስ ይፈጽማሉ። የሶሪያ ኃይል ደግሞ ከዚህ በኋላ ይሄንን የሃይማኖት ስርዓትን እንዳትፈጽሙ፣ ከዚህ በኋላ ካመለካችሁ የሃይማኖት ስርዓት ካደረጋችሁ እኔ ለምተክለው ጣዖት ነው፣ እኔ ለምተክለው አምላክ ነው ብሎ ከለከላቸው። በዚያን ጊዜ በከለከላቸው ጊዜ የተጻፈ ነው። ሲከለከላቸውም በቤተ መቅደስ የራሱን ምስል አቆመ። ለዚህ ምስል ነው የምትሰግዱት እንጂ እናንተ ለዕብራውያን አምላክ የምታመጡትን ስርዓት የሃይማኖት ስርዓት ከዚህ በኋላ በዚህ ቤተ መቅደስ አትፈጽሙም ባለበት በዚያ ጊዜ የተከሰተ ክስተት ነው። እንዲሁም ደግሞ ኢየሱስ ይህንን ሐሳብ ሲያጠናክር በዚያ ዘመን ብቻ የሆነ ሳይሆን ትንቢታዊ መልእክት እንደሆነ በመጨረሻው ዘመን ሊሆን ያለውን ሲናገር ኢየሱስ በማቴዎስ 24:15 ላይ እናንተ በቤታችሁ ሄዳችሁ አንብቡ። እንዲሁም ደግሞ ሉቃስ 21 ቁጥር 20 ላይ ጀምሮ ስለዚህ ሐሳብ ይናገራል። በመጨረሻ ዘመን ስለሚመጣው ሐሳብ ብዙዎችን ከእግዚአብሔር ሐሳብ ስለሚያወጣ ብዙዎችን ከእግዚአብሔር መንግስት ከእግዚአብሔር መንገድ አካሄድ ስለሚያወጣ እንዲሸሹ ስለሚያደርጋቸው እግዚአብሔር ካቆማቸውና እግዚአብሔር እንዲቆሙ ካዘዛቸው ሐሳብና አጀንዳ ፈቀቅ እንዲሉ ስለሚያደርገው ስለ ክፉ የተናገረበት ሐሳብ ነው። ስለዚህ ይሄ ሐሳብ እዚህ ዳንኤል መጽሐፍ ጋር የሚቀር ሳይሆን ዳንኤልን በትንቢት መንፈስ ገና ሊመጣ ስላለው ጨምሮ በትንቢት መንፈስ የተናገረበት ሐሳብ ነው። እንዲሁም ኢየሱስ ይህንን ሐሳብ አሁን በነገርኳችሁ ክፍል ላይ በማቴዎስ ወንጌል ላይ እንዲሁም ደግሞ በሉቃስ ላይ በነገርኳችሁ ምዕራፍና ቁጥር ላይ ኢየሱስም አጠናክሮ ይህንን ትምህርት ከትምህርቱ እንደ አንዱ አድርጎ ያስተምር ነበር። እግዚአብሔር የተባረከው። ነገር ግን ይሄ ነገር ባለበት ነገር ግን አንድ ነገር ነው ከዚህ ነገር ሊያወጣን የሚችል ምንም አይነት ነገር በዘመናችን ላይ ቢከሰት ገና ሊመጣም ላለው ቢሆን አሁንም ደግሞ ብዙዎችን እያሳተ ያለ በብዙ ነገር የሚያስቱ ነገሮች እየተከሰቱ ነው። በብዙ ነገር እግዚአብሔርን እናውቃለን እያለ በሚሉ ሰዎች ብዙ ስህተቶችን እያየን ነው። እግዚአብሔርን በማያውቁትም ዘንድ ብዙ ስህተቶችን የእግዚአብሔርን ሐሳብ የሚያበላሽ እንደ እግዚአብሔር ቃል ያልሆነ እንደ እግዚአብሔር ሐሳብ ያልሆነ ክርስቶስን
ክርስቶስን የማያከብር ብዙ ነገር አሁንም እኛ በዘመናችን እያየን ነው። ደግሞም ሊመጣ ላለው ክርስቶስ ኢየሱስ የተናገረው ቢሆን በዚህ ምድር ላይ ቆመን እግዚአብሔር ባቆመን ነገር ላይ ደግሞ ጸንተን እንድንኖር የእግዚአብሔርን አጀንዳ ፈጽመን የእግዚአብሔርን ዓላማ በህይወታችን ሰርተን ፈጽመን እንድናልፍ የሚያደርገን አንድና አንድ ነገር ብቻ ነው፣ እግዚአብሔርን ማወቅ ነው። ክብር ለኢየሱስ ይሁን። ዳንኤልም እንደዛ ነው ያለው በትንቢቱ ላይ እዚያም ለነበሩት ሕዝብ እንዲህ ነው ያለው፣ እግዚአብሔርን ግን አምላካቸውን ግን የሚያውቁ ሕዝቦች ይበረታሉ ደግሞም ያደርጉታል። ክብር ለኢየሱስ ይሁን። ወዳጆቼ ነግራችኋለሁ፣ እግዚአብሔርን ማወቅ ከብዙ ነገር ይታደጋል። እግዚአብሔርን ማወቅ ሊመጣ ካለው ነገር ራስን መዋጀት ራስን ማዳን ይቻላል። ሰው በጉልበቱ አይችልም፣ በኃይሉ ችሎት አይበረታም። በጉልበቱ ሰው ከምንም ነገር ነፃ ማውጣት ራሱን ማስመለጥ አይችልም። ሰው ማምለጥ የሚችለው እግዚአብሔርን በማወቅ ብቻ ነው። እግዚአብሔርን የሚያውቅ ትውልድ ይበረታል፣ ያደርጋል። ወዳጆቼ በእርግጥ ይህንን ሐሳብ በምንናገር ጊዜ እኔ እኮ ክርስቲያን ነኝ እግዚአብሔርን አውቃለሁ የሚሉን እንዳሉ እንዲሁም ደግሞ እኛ ባለንበት ማህበርም ደግሞ ያልሆኑ እንኳን ሰዎች እግዚአብሔርን እወቅ ብላችሁ ስትነግሩት ምን ነው እኔ እግዚአብሔርን አውቃለሁ እንዴት ነው እግዚአብሔርን የማላውቀው? ሰይጣን እንኳን እግዚአብሔርን ያውቃል የሚሏችሁ ሰዎች አሉ። ነገር ግን ልናገረው የምፈልገው አንድ ነጥብ አለ። እግዚአብሔርን ስለማወቅ ስናወራ ስለ እግዚአብሔር ማወቅና እግዚአብሔርን ራሱን ማወቅ ሁለቱ ለየቅል ናቸው። ስለ እግዚአብሔር ሊያውቅ ይችላል፣ ስለ እግዚአብሔር ሊናገር ይችላል፣ ጥሩ አድርጎ ስለ እግዚአብሔር ሊሰብካችሁ ይችላል። ያ ኢንፎርሜሽን ነው፣ ሊነግራችሁ ይችላል። የሰማውን ነገር ያወራችኋል፣ ምናልባትም ያነበበውን ያወራችኋል። ነገር ግን እግዚአብሔርን ግን ማወቅ ማለት በጣም የተለየ ሐሳብ ነው። እግዚአብሔርን ስለማወቅና እግዚአብሔርን ማወቅ ሁለቱ የተለያዩ ሐሳቦች ናቸው ወዳጆቼ። ለዚህም ነው በሆሴ መጽሐፍ ላይ ከዚሁ ምዕራፍ ከዳንኤል ምዕራፍ ቀጥሎ ባለው ምዕራፍ ላይ ሆሴ መጽሐፍ ላይ ምዕራፍ 4 ላይ ሲናገር እንዲህ ይላል። እግዚአብሔር አምላክ የተባረከው ባነበው ደስ ይለኛል። ጌታ ይባረክ። 4 ቁጥር 1 ጀምሮ በምድሪቱ በምትኖሩ በእናንተ ላይ አለ እግዚአብሔር የሚያቀርበው ክስ ስላለው እግዚአብሔር ጥያቄ አለው አለ። እግዚአብሔር እናንተ ጋር ሊያቀርብ ያለው አንድ ጥያቄ ክስ አለው። ከእናንተ ጋር ሊደራደር ሊነጋገር የሚፈልገው ጥያቄ አለው አለ። እሱም ምንድነው ሲል እናንተ እስራኤላውያን ይህንን የእግዚአብሔርን ቃል ስሙ፣ ታማኝነትም የለም ፍቅርም የለም ካለ በኋላ እግዚአብሔርን ማወቅ በምድር ላይ የለም። ወዳጆቼ እያንዳንዱ የእስራኤል ልጅ ከገና ከሕፃንነቱ ከልጅነቱ ጀምሮ እስካሁን ድረስ እንደ ባህል ይዘውትም ደግሞ ያደርጉታል። ስለ አባቶቻቸው አምላክ ጥሩ የሆነ ኢንፎርሜሽን አላቸው። ስለ አባቶቻቸው አምላክ ያውቃሉ። ወዳጆቼ ሙሴ ወደ ግብጽ በሄደ ጊዜ ገና ሕፃን ሆኖ ሳለ ምንም ሳያውቅ ነው የፈርዖን ሴት ልጅ ወስዳ ልጄ ነው ብላ አሳደገችው። እናቱም ደግሞ እንደ አሳዳጊ ሆና ተገኝታ ጡት እያጠባችው አሳደገችው። ሙሴ ግን ስለ እግዚአብሔር አያውቅም ነበር። ያውቃል፣ ስለ ዕብራውያን አምላክ ያውቃል። እዚያም ቢያድግ ሰምቷል፣ በደንብ ያውቃል። እንዲሁም ደግሞ ሙሴ ነፃ ሊያወጣው ያለው ትውልድ እንኳን እዚያው ግብጽ የተወለደ እግዚአብሔር ማን ነው ብትሉት መልስ የማይሰጣችሁ ግን ስለ አባቶቻቸው አምላክ ስለ እግዚአብሔር ግን ጠንቅቀው ያውቁ ነበር። እግዚአብሔርንም የጠየቁት እንዲህ ነው፣ አባቶቻችን የገባው ቃል ኪዳን ነበር፣ ስለምንድን ነው ከባርነት ነፃ እማታወጣን ብለው ጮሁ ነው የሚለው። እግዚአብሔርም ጩኸታቸውን ሰምቶ ወረደ። እግዚአብሔር አምላክ የተባረከው። ስለዚህ እዚያ ግብጽ ምድር እንኳን የተወለዱ ስለ አባቶቻቸው አምላክ ስለ እግዚአብሔር ጥሩ የሆነ ኢንፎርሜሽን ነበራቸው። ስለ እግዚአብሔር ሰምተዋል። ግን እግዚአብሔርን ያውቁት ነበር እንዴ? እግዚአብሔርን ግን በእነሱ መካከል ያውቀው የነበረው ወይም ደግሞ እውቅና ሰጥቶ እግዚአብሔር ይታደጋል፣ እግዚአብሔር ያድናል፣ እግዚአብሔር ቃሉን ይጠብቃል፣ እግዚአብሔር የታመነ ነው ብሎ ግን የቆመ ትውልድ ግን በእነሱ መካከል ጥቂት ነበር ወዳጆቼ። ስለዚህ ስለ እግዚአብሔር ማወቅና እግዚአብሔርን ራሱን ማወቅ የተለያየ ነው። እዚህ ሆሴ ባነበብኩት ክፍል ላይ ምንድነው እግዚአብሔርን ማወቅ በምድር ላይ ስለሌለ እንግሊዘኛው መጽሐፍ ላይ there is no the acknowledgement of
God in this land እግዚአብሔርን ዕውቅና የሚሰጥ ትውልድ የለም ስለ እግዚአብሔር ያውቃል እግዚአብሔር ግን ዕውቅና አይሰጥም ዛሬ በመድራችን ላይ ብዙዎቻችን እግዚአብሔርን እናውቃለን እንላለን ስለ እግዚአብሔር በጣም እንናገራለን ስለ እግዚአብሔር እንሰብካለን ስለ እግዚአብሔር እንዘምራለን ለዚህ እግዚአብሔር ግን ዕውቅና ምን ያልሰጠናል ለዚህ እግዚአብሔርን ማወቅ ከብዙ ነገር ያወጣል ይታደጋል ገና እንኳን ሊመጣ ካለው ክፋት ማምለጫ እግዚአብሔርን ማወቅ ነው ወዳጆቼ በእርግጥ አውቃለሁ መጽሐፍ ቅዱስም በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ስለራሱ ሲናገር እንዲህ አለ አንተ ብቻ እውነተኛ አምላክ እንደሆንክ ይቅርታ እንደሆንክ የላከውንም ኢየሱስን ያውቁ ዘንድ ይሄ አለ የዘላለም ሕይወት ነው አዎ በእርግጥ እኛ ክርስቲያንን የምንለው ጋር ስንመጣ እግዚአብሔርን የምናውቅበት በር ከፍተናል ክርስቶስ ኢየሱስ ሕይወት ነው እርሱን ማወቅ ደግሞ የዘላለም ሕይወት ነው እንዳለ ኢየሱስ እንዳስተማረው እግዚአብሔርን ማወቅን ጀምረናል እግዚአብሔርን ወደ ማወቅ ሕይወት ገብተናል ነገር ግን እግዚአብሔርን አውቀናል ብቻ ብለን ብንቆም እግዚአብሔር ታውቆ የማይጨርስ አምላክ ነው ሰፊ አምላክ ነው ክብር ለኢየሱስ ይሁን እግዚአብሔርን ማወቅ ግድ ነው ወዳጆቼ ኢየሱስም ስለራሱ ሲናገር በሌላ ስፍራ እኔ ሕይወት ልሆንላችሁ ከዚያስ ልበዛላችሁ ሕይወት ሆኛል ትቆማላችሁ አይደለም ሕይወት ሆንላችሁና ትቆማላችሁ በቃ ዛጋ ትቆማላችሁ አይደለም ልበዛላችሁ ወዳጆቼ ኢየሱስን አውቀናል ብለን በክርስቶስ ኢየሱስ እግዚአብሔርን አውቀናል ብለን ዝም ብለን የምንቆም ከሆነ እንዴት ማለት መሰላችሁ ወዳጆቼ አንድ ወንዝ ነው የምንለው ወንዝ ነው ሳይሆን አንድ ውሃ ወደ ወንዝ ሲፈስ ምንድነው የሚያገኘው ያኛው ያለፈ ሌላ ውሃ እየተካ ነው የሚሄደው ለሌላ እየተረፈ ሌላ ደግሞ እየተካ ይመጣል ነገር ግን አንድ ውሃ ወደሚሄድበት ወይም የሚፈስበት ነገር ከሌለው ምን ይሆናል እቋሪ ይሆናል እቋሪ ደግሞ ታውቁ ከሆነ ኢትዮጵያውያን ስለሆናችሁ ታውቃላችሁ ብዬ አስባለሁ እቋሪ ውሃ አንደኛ ከለሩን ይለውጣል በሁለተኛ ደረጃ ደግሞ ጠቀሜታ የለው በቃ የቆመ ነገር ነው ምንም አይጠቅምም ቆሟል ከለሩን ይለውጣል ውበቱን ይለውጣል ወላጆቼ ዛሬን ክርስቶስን አውቀናል ብለን ከለራችን የተለወጠብን ውበታችን ተለውጦብን የማንማርክ ከውበት ውጪ የሆነው ለምንድነው ያወቅነውን እግዚአብሔር እንደገና ለማወቅ የበለጠ በእውቀቱ ለመብዛት እግዚአብሔርን ለማወቅ ስለማንሞክር ነው እግዚአብሔርን ስናውቅ ነው በዚያ ውስጥ ውበት ያለው ወዳጆቼ እዛ ሆሴዕ ምዕራፍ 6 ላይ ደግሞ እንዲህ ይናገራል እግዚአብሔርን እንወቀው እናውቀውም ዘንድ እንከተለው ብሎ ወደታች ይዶን ምን ይላል እግዚአብሔር እርሱ ሰብሮናል ይጠግነናል በሁለተኛው ቀን ይደርስልናል በሶስተኛው ቀን ያስነሳናል ብሎ በትንቢት መንፈስ ለክርስቶስ መቀበር መነሳት ካወራ በኋላ የበለጠ ደግሞ እናውቀው ዘንድ እንከተለው እንደ ወገግታ እንደ ብርሃን ንጋት ይሆንልናል ደግሞ እንደ ክረምት ውሃ ይሆንልናል እግዚአብሔር እናውቀው ዘንድ ሁሌ እንደ ወገግታ ነው እኛ እግዚአብሔርን እንወቅ ወይም ደግሞ ለማወቅ እንፈልግ እንጂ ወዳጆቼ ስለዚህ እግዚአብሔርን ማወቅ ለክርስቲያን ወሳኝ ነው እንዳነገርኳችሁ እንደ ምንጭ ውሃ እቋሪ ሆነ ልንቆም አይገባንም ወዳጆቼ እንደ ወንዝ ልንፈስ ይገባናል የሚበዛ ሕይወት ነው የተሰጠን መጽሐፍም ስለኛ ሲናገር ከክብር ወደ ክብር ሃሌሉያ ክብር ጋር ትቆማላችሁ ከክብር ወደ ክብር ነው ክብር ለኢየሱስ የክርስቲያን ሕይወት ከጽድቅ ወደ ጽድቅ ከከፍታ ወደ ከፍታ ከሰላም ወደ ሰላም የሚበዛ ሕይወት ነው ያ ሃሌሉያ ኢየሱስም እኔ ሕይወት ልሆንላችሁ ልበዛላችሁ መጣው ብሏል ስለዚህ ወዳጆች እግዚአብሔርን ማወቅ ለክርስቲያን ደግሞም ለማናምን እንኳን ለማናችንም ጠቃሚ ነው ምናልባት ኢንፎርሜሽን አለን የማናምን ሰዎች ደግሞ ማምነናል የምንል በክርስቶስ ኢየሱስ ድነን የእውቀት መጀመሪያ ገብተን ይሆናል መሰረቱ ጋር ደርሰናል መሰረቱ ግን የሚያድግ ነው እንደው ዘው ቆመን በቃ ኢየሱስ አድኖኛል አይደል እግዚአብሔርን አውቃለሁ ብለን ምን ቆመው ሳይሆን የሚቀጥል ሕይወት ነው ሃሌሉያ በድል የሚጠናቀቅ ሕይወት ነው ወዳጆቼ እግዚአብሔርን ማወቅ ነው በድል እንድንጠናቀቅ የሚያደርገን እግዚአብሔር አምላክ የተባረከ ይሁን ታዲያ እግዚአብሔርን ማወቅ ዝም ብለሽ የምትናገሪ ለምን እግዚአብሔርን ማወቅ ትናገሪያለሽ እግዚአብሔርን ማወቅ ይሄ ጥቅም ነው ይሄ ነው አልን እግዚአብሔርን ማወቅ ከጥቅም አንፃር ብቻ አይደለም ከምናገኘው ነገር ብቻ አይደለም እግዚአብሔርን ማወቅ ግን ውጤት ያለው ነገር ነው
እዚያው ላይ ዳንኤል በትንቢት እግዚአብሔር ወይ አምላካቸውን የሚያውቁት ምን ይላል? ይበረታሉ። በመጀመሪያ ሰው እግዚአብሔርን ሲያውቅ በሚያልፍበት ጎዳና በህይወቱ ዘመን ብርቱ ሰው ነው። ምንም የሚያነቃንቀው ነገር የለም። ሰው በክርስትናው የጸና የማይነቃነቅ የበረታ ውስጡ የማይናወጥ የሚሆነው እግዚአብሔርን ሲያውቅ ነው። ወዳጆቼ የሚመጣ ነገር ሁሉ ጊዜ ውስጥን ያናውጣል፣ አካባቢን ያናውጣል፣ ነገርን ያናውጣል። ነገር ግን የማንናወጥ የምንሆነው እግዚአብሔርን ስናውቅ ነው። ሃሌሉያ ወዳጆቼ አሁን እንኳን ባለፍንባቸው ዘመኖች ያሳለፍናቸው ነገር በጣም ከባድ ነበር። ብዙዎችን ክርስቲያን ሆነን አናውጦናል፣ ረብሾናል፣ እንደሌላው ሆነናል። ለምን? እግዚአብሔርን በማወቃችን ልክ እግዚአብሔርን ያወቀ ሰው ግን እግዚአብሔርን የሚያውቅ ግን ይሄ ችግር መጥቷል። ቢመጣስ በዳንኤል ዘመን እኮ የነበሩ በፍጹም ነው የተባሉት ወዳጆቼ እኛም ፌስ እንደምናደርጓል በፍጹም የሃይማኖት ስርዓት እንዳታደርጉ፣ ለአይሁድ ጌታ እንዳትሰግዱ፣ እኔ ጣዖት በቤተ መቅደሳችሁ አኖራለሁ እኮ ነው ያለው። የመለኮት ጋር ነው የመጣባቸው። ዋናው የህይወታቸው ልኬታ ጋር ነው የመጣባቸው። እኛ ግን አሁን የምናልፈው እዛ ጋር አይደለንም፣ ገና አለ። ግን ይሄም የምናልፍበት ቢሆን እንደዚህ ቻሌንጅ እንደሚያደርገን አውቃለሁ። ነገር ግን አምላኩን የሚያውቅ እሱ ግን ይበረታል፣ ጽኑ ይሆናል፣ አይናወጥም፣ ይበረታል። ውጤቱ ይሄ ነው። በሁለተኛ ደረጃ ደግሞ አምላኩን የሚያውቅ ህዝብ በምንም አይነት ሁኔታ ውስጥ የሚቆም ነው። አልንገዳገድም፣ ቦታዬን አልለቅም፣ ስፍራዬን አልለቅም፣ እግዚአብሔር ከሰጠኝ ነገር ላይ አልለቅም እንዲህ ሊል የሚችል ምን አይነት ሰው ነው? አምላኩን የሚያውቅ ትውልድ ነው። እግዚአብሔር አምላክ የተባረከው። እንዲሁም ደግሞ በሚገጥሙን ችግሮች ላይ እንዲያውም ልንገራችሁ አምላኩን የሚያውቅ ትውልድ አድቫንቴጅ ይወስዳል። ችግር ይመጣል፣ አድቫንቴጅ ወስዶ በችግሩ ላይ እግዚአብሔርን ይገልጣል፣ እግዚአብሔርን ትልቅነት ይገልጣል፣ የእግዚአብሔርን አዳኝነት ይገልጣል፣ የክርስቶስን ጌትነት ይመሰክራል። አሁን በገጠመንና ባሳለፍነው ችግር እኮ እግዚአብሔርን አውቃለሁ የሚል ትውልድ ኢየሱስን ለመስበኪያ ምክንያት ሆኖታል። ብዙዎች ሞትን የሚጋፈጡበት ሲሆን ወንጌልን ለመስበኪያ ምክንያት ሆኗል። ወዳጆቼ አቅም ሆኗል። ስለዚህ ሰው አምላኩን ሲያውቅ በገጠመው ችግር ላይ አድቫንቴጅ ችግሩ ላይ ነው የሚወስደው። ሰው ላይ አልኳት ችግሩ ላይ አድቫንቴጅ ወስዶ ነገውን ይሰራል። ሃሌሉያ ክብርን ያያል። ክብር ለኢየሱስ ይሁን። እንዲሁም ደግሞ አድቫንቴጅ መውሰድ ብቻ ሳይሆን ለሌላው የሚተርፍ ህይወትን ያገኛል፣ ለሌላው ተራፊ ይሆናል። ወዳጆቼ በብዙ ነገር ስታልፉ እኮ ከራሳችሁ አልፋችሁ ለሌሎች ትጸልያላችሁ። አይዞሽ፣ በርቺ፣ ጠንክሪ፣ እግዚአብሔር ትልቅ ነው፣ እግዚአብሔር መልካም ነው፣ እግዚአብሔር ይታደጋል፣ እግዚአብሔር ያሻግርሻል እኮ የምንለው እግዚአብሔርን ስናውቅ ነው። እግዚአብሔርን የማያውቅ ሰው ሰውን ሊያጽናና ሊያበረታ ለሌላው ሊተርፍ አይችልም። ስለዚህ እግዚአብሔርን ማወቅ በክርስትና ህይወት ውስጥ ወሳኝ ነገር ነው። እንዲሁም ክርስቶስን እንኳን ለማንከተል ዛሬ ምን እናገራለን? እግዚአብሔርን ማወቅ ሃሌሉያ ወሳኝ ነው። እግዚአብሔር ደግሞ የሚታወቀው ቅድም እንዳልኳችሁ ኢየሱስ እንደተናገረ እግዚአብሔር ብቻውን አምላክ እንደሆነ ደግሞም የላከውን ክርስቶስን እርሱን ያውቅ ዘንድ ይሄ የዘላለም ህይወት ነው። ዛሬም እግዚአብሔርን ማወቅ የዘላለም ህይወት የሚገኝበት ክርስቶስ ኢየሱስን በማወቅ ነው። ሃሌሉያ ለማናምንም ቢሆን እግዚአብሔር አምላክ የተባረከ ይሁን። ወዳጆቼ እግዚአብሔርን የሚያውቅ ትውልድ በጀግንነት ነገርን እንዲጨርስ ይሆናል። እንደ ወታደር ለጦርነት ሲወጣ አንድ ነገር አምኖ ነው። በሞትም እሞታለሁ ግን ይላል። ሲያስብ የሚያስበው መጀመሪያ ሞቱን አይደለም ድሉን ነው። በዚያ ጦርነት ውስጥ ግን ህይወቱ እንኳን ቢያልፍ ለምን ህይወቱ እንደሚያልፍ ያውቃል። ወታደር ምድራዊ ወታደር። እኛ ደግሞ መጽሐፍ ለጢሞቴዎስ እኮ እንደ በጎ ወታደር ነው ያለው ጳውሎስ ሲመክረው፣ እንደ በጎ ወታደር ሆነ አለው ጢሞቴዎስን። ስለዚህ እኛም በዚህ ተጋድሏችን እንደ በጎ ወታደር ሆነን ጀግና ሆነን ልናልፍ ያስፈልገናል። ይሄን ህይወት ግን ማግኘት የምንችለው በአንድ ነገር ብቻ ነው፣ እግዚአብሔርን በማወቅ። አሜን። እግዚአብሔርን የሚያውቅ ሰው ጀግና ነው። ሃሌሉያ ጀግኖ ሊደርስ ያለበት ቦታ ይደርሳል። በምንም አይነት ሁኔታ ውስጥ በሚሄድበት ጎዳና ቢሞት እንኳን ለክብር ነው። ሐዋርያት በኖሩበት ዘመን ክርስቶስን እስከ ጥግ ተከትለውታል። ጀግኖች ነበሩ፣ የወንጌል አርበኞች ነበሩ። ክርስቶስን በመቅደም ጀግኖች ነገስታትን ያልፈሩ
ትውልድን ያልፈሩ የዓላንዳች ስጋትና ፍርሃት ክርስቶስ ኢየሱስን የሰበኩ እንዲህ እያሉ እናንተ የሰቀላችሁት እርሱን እግዚአብሔር ግን ያስነሳው እያሉ በድፍረት በጀግንነት ክርስቶስን የተረኩ የሰበኩ ጀግኖች ናቸው። በመንገዳቸው ላይ ጨርሰው ጊዜያቸውን ቢሞቱ እንኳን የሞቱት ስለ ክርስቶስ ነው። በሰማይ ታላቅ የሆነ መክሊት ተዘጋጅቶላቸዋል። ከክርስቶስ የሚወስዱት መክሊት አክሊል አላቸው። ከክርስቶስ የሚቀበሉት አክሊል አላቸው። እንዲሁ በከንቱ አልሰሩም። ህይወታቸው አልፎ ይሆናል፣ ግን የክብር አክሊል ከጌታ ይቀበላሉ። ዛሬም እኛ የአክሊል ሰው መሆን የምንችለው ከጌታ አክሊልን መቀበል የምንችለው ጀግነን እንደ ወታደር ጀግኖች ስንሆን ነው። ይህን እንድንሆን ግን የሚረዳን እግዚአብሔርን ማወቃችን ነው። ወዳጆቼ እግዚአብሔርን የሚያውቅ ትውልድ ይበረታል። በምንም አይነት ሁኔታ ውስጥ ይቆማል። ጸንቶ ስፍራውን አይለውጥም። እግዚአብሔርን የሚያውቅ ትውልድ ምንም አይነት ችግር ወደ ህይወቱ እንኳን ቢመጣ ችግሩ ላይ አድቫንቴጅ ወስዶ እግዚአብሔርን ያከብራል፣ እግዚአብሔርን ይገልጣል። እግዚአብሔርን የሚያውቅ ትውልድ ጀግና ነው። ለነገር አይደነግጥም። እስከ ሞት ተላልፎ እስኪሰጥ ድረስ የቆረጠ ትውልድ ነው። እግዚአብሔርን የሚያውቅ ትውልድ። እግዚአብሔር አምላክ የተባረከ ይሁን። ይሄን ያልከተናገርኩኝ እስቲ እግዚአብሔርን ስለሚያውቁ እግዚአብሔርን አውቀው በጀግንነት ስፍራቸውን ሳይለቁ በርትተው ያለፉ ጀግኖችን እስቲ እዚያው መጽሐፍ ላይ ዳንኤል ላይ ስንመለከት ሲድራቅ ሚሳቅ አብደናጎ የሚባሉ የተወደዱ ወንድሞቻችን ክብር ለእግዚአብሔር ይሁን። በዚያ ዘመን የነበረ ንጉስ ለእግዚአብሔር እንዳይሰገድ ስግደትን ከለከለ። አምልኮ ሊቀማ ከህዝቡ ላይ ሁሉ አምልኮ ሊቀማ ወጣ። ሲድራቅ ሚሳቅ አብደናጎ ግን እንዲህ አሉ፣ በፍጹም እኛ ለምስሉ አንሰግድም። ከሰገድን የምንሰግደው የምድር ሁሉ የሰማይ ሁሉ ፈጣሪ የሆነ ብቻውን አምላክ የሆነ የአባቶቻችን አምላክ በጉልበቱ ጽናት የሚራመድ እሱ አልፋ የሆነ ኦሜጋ የሆነ ዘላለም የሆነውን እግዚአብሔርን እሱም ብቻ ነው አምላካችን፣ እሱ ብቻ ነው። ለእሱ እንሰግዳለን እንጂ በፍጹም ታዲያ ይህን ያደረጉ የጀገኑ ወታደሮች ይሄን ነገር ባሉ ጊዜ ንጉስ እንዲያለ ለኔ የማይሰግድ ለኔ ጣዖት አምልኮን የማይሰጥ ተገኝቷል። እንግዲያውስ እንደነዚህ አይነት ሰዎች በእሳት ይቃጠሉ ዘንድ ይገባቸዋል። እነሱ ግን እንዲህ አሉ። መጽሐፉን ክፍል እናንተ ሄዳችሁ አንብቡ። ባያድነን ከዚህ ከሚነደው እሳት ወዳጆቼ፣ ወታደር ያልኳችሁ ለዚህ ነው። ወታደር ወደ ጦርነት ሲሄድ ምን ነው የሚያደርገው? አንድ ሞት ይጠብቃል፣ ሁለተኛ ድል ይጠብቃል። የመጀመሪያ ግን የሚጠብቀው ድል ነው። ድል እርሱ ሞቶ እንኳን የሱ የሆኑ ወገኖች ድል እንደሚያደርጉ ነው እንጂ የሚያስበው ድላቸውን እንጂ የሚያስበው ሽንፈታቸውን አያስብም የምድሩ ወታደር። ታዲያ ሲድራቅ ሚሳቅ አብደናጎም እንደዚህ ባያድነንም እርሱ ብቻ አምላክ ነው። ለምን? እግዚአብሔርን ያውቁታል። አባቶቻቸው የነገሯቸውን ያንን ታሪክ ብቻ የሰሙና ስለ እግዚአብሔር ያወቁ ሳይሆኑ እግዚአብሔርን የሚያውቁ ደግሞም ለእግዚአብሔር ዕውቅና የሰጡ ትውልዶች ነበሩ። ስለዚህ ምናምን እግዚአብሔርን እናውቀዋለን። ብንሞትም ለእርሱ ክብር ነው፣ ብንኖርም ለእርሱ ክብር ነው። ባያድነንም እሳት እንገባለን እንጂ ለዚህ ባዕድ ነገር አንሰግድም። ፈጽሞ ለቆመው ምስል አንሰግድም፣ አናደርገው። አምልኳችንን ለሌላ አንሰጥም። ብቻውን አምላክ የሆነ እሱ ነው። ኢየሱስም እንዳለ ቅድም በነገርኳቸው በማቴዎስ 17 ላይ ምን አለ? አንተ ብቻ አምላክ እንደሆን የላከውንም ክርስቶስን ያውቁ ዘንድ እርሱ የዘላለም ሕይወት ነው እንዳለ ለእኛ አሉ አምላክ እግዚአብሔር ብቻ ነው። ለእኛ ጌታ እግዚአብሔር ብቻ ነው። ለእኛ ንጉስ እግዚአብሔር ብቻ ነው። ወዳጄ በምታልፍበት ሁኔታ በሚገጥም ነገ ምን እንደሚገጥመን አናውቅም። ምንድነው የምንመልሰው መልስ? አቋማችን ምንድነው? እግዚአብሔርን ካላወቅን ምን አይነት እንሆናለን? እግዚአብሔርን ካወቅን ደግሞ እንደ ሐዋርያት ደግሞም ሲድራቅና ሚሳቅ እንዳደረጉት ጀግኖች ሆነን አቋማችንን ሳለው እምነታችን ሳይነቃል ውስጣችን ሳይደነግጥ በብርታት
ወደ ፍጻሜ እንደርሳለን። ሩጫችንን በጨካኝነት በብርታት እንጨርሳለን። ክብር ለኢየሱስ ይሁን። ስለዚህ ሲድራቅ ሚሳቅ አብደናጎ አንሰግድም። አትሰግዱም? አንሰግድም። ስለዚህ እሳት ጨምራቸው እንገባለን እንጂ አንሰግድም። እሳቱን አነደደው ይላል። እንዲያውም በጥፍ ነው ያነደደባቸው እኮ ነው የሚለው ወዳጆች። በጥፍ አነደደና እንደነዚህ አይነት ሰዎች ሊቃጠሉ ይገባል ብሎ በእሳት ጨመራቸው። እነርሱ ግን እሳትን ገብተው አልገረማቸው። መጽሐፍ ሲናገር ምን ያህል መሰላችሁ? አራተኛ ሰው ንጉሥ ተቀምጦ ምን አለ? ስንት ሰው ነው የጨመራችሁት? 3 ሰው አልነበር? አዎ። እኔ ግን የሚታየው ግን ሌላ አራተኛ ሰው ሆነ፣ የሰው መልክ ያለው። ክብር ለኢየሱስ ይሁን። እግዚአብሔር በመካከላቸው ተገኘ፣ ታደጋቸው። ያው የጨከነ ሰው መውጣት ይችላል፣ ይበረታል፣ በነገሩ ላይ አድቫንቴጅ ይወስዳል። በገጠመው ችግር አድቫንቴጅ ወስዶ እግዚአብሔርን ያከብራል፣ የእግዚአብሔርን ስም ከፍ ያደርጋል፣ በምድር ሁሉ የእግዚአብሔርን ስም ያስጠራል። ሃሌሉያ። ልክ እንደነ ሲድራቅ ሚሳቅ አብደናጎ። ከዚያም ሲድራቅ ሚሳቅ አብደናጎ መጽሐፍ ሲናገር እንደው ይሁንና ይላል እኮ መጽሐፍ ሲናገር፣ ሌላው ቀርቶ ልብሳቸው መቃጠል አይደለም፣ እሳት ሽታ እንኳን የለም። የእሳት ሽታ ማንም እሳት ሲቃጠል የሆነ ሽታ አለው፣ ያ እንኳን ሽታ አልነበረም። ሃሌሉያ ወዳጆች፣ እሳቱ እኮ ቀላል አይደለም። በውጪ የነበሩትን እኮ ወላፈኑ አቃጥሏቸዋል። እነርሱ ግን በእሳት መካከል ሆነው አልተቃጠሉ። ለምን? አቋማቸውን አልቀየሩ። ምንም አይነት ነገር የምታልፉበት ነገር ወዳጆች፣ አቋማችሁን ካልቀጠራችሁ፣ እግዚአብሔር በማወቅ ከተመላለሳችሁ ነገራችሁ ላይ አድቫንቴጅ ትወስዳላችሁ። ያ ችግር የመጣውን ነገር አድቫንቴጅ ወስዳችሁ የእግዚአብሔርን ትልቅነት ታሳያላችሁ። የእግዚአብሔርን የበላይነት፣ የእግዚአብሔርን ገዢነት፣ የእግዚአብሔርን በሁሉ ሁኔታ ብርቱና ኃያል ክብር ለእግዚአብሔር ይሁን እርሱ እንደሆነ ትገልጣላችሁ ወዳጆቼ። ስለዚህ ሲድራቅ ሚሳቅ አብደናጎ ነው አለ፣ አምላካችንን እናውቃለን። ስለዚህ በፍጹም ተላልፈን አንሰጥ። እንዲሁም ደግሞ ከአዲስ ኪዳን ሐዋርያትን አንድ ስፍራ ላይ እንዲህ አሏቸው፣ በዚህ ስም ልክ እንደነ ሲድራቅ ሚሳቅ አብደናጎ በዚህ ስም ቤቱ ስም ክርስቶስ ኢየሱስ በሚለው ስም ይሄን ስም አንስታችሁ እንዳትናገሩ ከዚህ በኋላ ባላቸው ጊዜ ምን አላችሁ? ኢየሱስን መቼም ቢሆን እንናገረዋለን፣ መቼም ቢሆን እንሰብከዋለን። ታዲያ ምንድነው የምንናገረው? መልእክታችን፣ አጀንዳችን፣ ዓላማችን እርሱ ክርስቶስ ኢየሱስ ነው። ሃሌሉያ የምንሰብከው እሱ ነው እንዴ? እናንተን እንስማ ወይስ ጌታ? እኛ የምንሰማው ጌታ ነው ብለው ቀጠሉ። አሁንም ወንጌልን መስበክ እስከ ሞት ድረስ ለወንጌል ራሳቸውን አሳልፈው ሰጡ። ለምን? አምላካቸውን ያውቁ ነበር። ወዳጆቼ አምላኩን የሚያውቅ ሕዝብ ይበረታል፣ ያደርጋል። አሜን። እንደ ጀግና ወታደር ነገሮችን ጥሶ ይወጣል። አሜን። የገጠመው ችግር ላይ አድቫንቴጅ በመውሰድ እግዚአብሔርን ያከብራል። ስለዚህ ነው ወዳጆቼ ዛሬ እግዚአብሔርን እንወቀው። አዎ በክርስቶስ አውቀነዋል፣ ግን አውቀን አንጨርሰውምና እለት እለት እግዚአብሔርን ወደ ማወቅ ማደግ አለብን ወዳጆቼ። እግዚአብሔርን የሚያውቅ ሕዝብ ይበረታል፣ ያደርግማል። ሃሌሉያ እግዚአብሔር አምላክ የተባረከ ይሁን ወዳጆቼ። እግዚአብሔርን በማወቅ ውስጥ ነው ህይወት ያለ ወዳጆቼ። በምንም አይነት ሁኔታ ውስጥ ብታልፉ እግዚአብሔርን ስታውቁ እግዚአብሔር ልባችሁን ያበረታል። ሃሌሉያ ጨካኞች ትሆናላችሁ፣ እምቢ ትላላችሁ ወዳጆቼ። ሙሴ የፈርዖን የልጅ ልጅ መባል በእምነት እኮ እምቢ አለ። ሰው እምቢ የሚለው እግዚአብሔርን ሲያውቅ ነው። ዛሬ ላይ ወዳጆቼ ብዙ እኮ እየሆነ ነው። በመካከላችን ብዙዎች እግዚአብሔርን ባለማወቅ ትላንት ያገለገሉ፣ ትላንት ስንት ነገር እየሰሩ፣ ትላንት በእግዚአብሔር ቤት ውስጥ የነበሩ ዛሬ ወደ ኋላ ያፈገፈጉ ወደው አይደለም፣ እግዚአብሔርን የማወቃቸው ልክ ነው። ሰው እግዚአብሔርን ሲያውቅ ወደ ኋላ አያፈገፍግም፣ ይልቁን ወደፊት ይሄዳል። ግንባሩን የቡላት ድንጋይ ያደርጋል። ኤርሚያስ እንዳለ ምንም ይምጣ እጋፈጠዋለሁ። ለምን? አምላኬን አውቀዋለሁ። አምላኬን ይዤ ደግሞ አላፍርም። እሱ በሁሉ ላይ ጌታ ነው። እሱ የሁሉ ገዢ ነው። እሱ ታዳጊ ነው። እሱ ለሁሉ መልስ አለው። እሱ የምድር ዳርቻ ፈጣሪ ነው። አሜን። እሱ ትልቅ ነው። ጌታ ትልቅ ነው፣ አያሳፍረኝም። ባይሆንም እንኳን እርሱ
መሄድ ያለብኝ ድረስ እሄዳለሁ እሮጣለሁ እንጂ በዚህ አልያዝም አልናወጥም ይላል። ስለዚህ ወዳጆቼ ዛሬም በብዙ ነገር የሚመጡ ነገሮች የምንሰማው ነገር የምናየው ነገር እያንዳንዱ ነገር ድምጹም ወሬውም የምናየው የምንመለከተው ነገር ሁሉ ምንድነው የሚነግረን? እግዚአብሔር እንዳረጀ እግዚአብሔር እንደማይሰራ ትላንት ሰርቷል አዎ ለሐዋርያት ዛሬ ግን እግዚአብሔር እነግራችኋለሁ እግዚአብሔር ግን ዛሬ ይሰራል። አሜን ወዳጆቼ እግዚአብሔር ስራ አላቆመም ዛሬም በስራ ላይ ነው። እግዚአብሔርን ስታውቁት ይገባችኋል ወዳጆቼ እግዚአብሔር ይልቁኑ ከትላንት ይልቅ በስራ ላይ ነው። እኔ እንደዛ ነው የሚገባኝ ወዳጆቼ እግዚአብሔርን ስታውቁት እግዚአብሔር በጸጥታ ውስጥ በብሉይ ኪዳን እኮ ነብዩ እንዲህ ያለው በእሳት በፀሐይ በተለያየ ነገር በኃይል እግዚአብሔር ሲገለጥለት ቀረበና ዝም ድምጽ ሲመጣ እግዚአብሔር አለ እንዴ? ግን እግዚአብሔር ቤቱ መጣ ጸጥ ባለው ድምጽ ወደ ነብዩ መጣ። ወዳጆቼ ዛሬ ጸጥ ያለ ይመስላል ምንም ነገር ድምጽ የሌለ ይመስላል መንፈሳዊ ግን እነግራችኋለሁ እግዚአብሔር በስራ ላይ ነው። ይሄን ግን ማለት ሰው የሚችለው እግዚአብሔርን ሲያውቅ ነው። ስለ እግዚአብሔር ከሆነ የሰማነው ሌላ የሰማነው ነገር ደግሞ ሲመጣ ይወሰዳል። እግዚአብሔር ግን ራሱን ካወቀ ነው። ለራሱ ለእግዚአብሔር ግን በእያንዳንዱ ነገር ላይ እውቅና ከሰጠነው ወዳጆቼ አቋምን አንለውጥም። አሜን ትላንት ይፈውሳል ብለናል ዛሬም ይፈውሳል። አሜን ትላንት እግዚአብሔር ይታደጋል ብለናል አዎ ዛሬም ይታደጋል። አሜን ትላንት እግዚአብሔር የታምራት አምላክ ነው ብለናል አዎ ዛሬም እግዚአብሔር የታምራት አምላክ ነው። ትላንት እግዚአብሔር ብዙዎችን ተቤዥቷል ዛሬም ኢየሱስ ያድናል። እሱ የህይወት ምንጭ ነው። በእሱ የሚያምን የዘላለም ህይወት አለው። እርሱ ይታደጋል። እሱ ከጨለማ ወደ ብርሃን ያመጣል እና ዛሬም ኢየሱስ ያድናል። ወንጌልን እናገራለን። ትላንት አባቶች የሰበኩት ያረጀ እውነት አይደለም የያዝነው ዛሬም የሚሰራ ነው። ግን ይሄንን የምንለው እግዚአብሔርን ስናውቅ ብቻ ነው። ብዙዎች ትላንት አገልግለው ብዙዎች ትላንት ስለጌታ ዋጋ ከፍለው ዛሬ ላይ ወደ ኋላ አይ ብለዋል። ግን እነግራችኋለሁ አይ ያላችሁ ወንድሞቼ እህቶቼ ብትኖሩ ዛሬ ግን በእግዚአብሔር ቃል አጽናናችሁ። እግዚአብሔርን የሚያውቅ ትውልድ አምላኩን የሚያውቅ ትውልድ ይበረታል ያደርግማል። ወንድሜ ተነስ እህቴ ተነሽ። ትላንት ካንተ ጋር የሰራ ትላንት ካንቺ ጋር የሰራ ያ ጌታ ዛሬም ጌታ ነው። ያ ንጉስ ዛሬም ንጉስ ነው። ያ ጀግና ኢየሱስ ዛሬም ጀግና ነው። ዛሬም ያድናል። ዛሬም የነገስታትን በር ያንኳኳል። አሜን ዛሬም በነገስታት ፊት ቆመን ልንሰብክና ልንናገርበት የምንችለው እውነት በውስጣችን አለ። ዛሬም ይሄ እሳት አለ። እሳቱ አልበረደም። እሳቱ እየጨመረ እየጋለ ይሄዳል እንጂ የሚያረጅ የሚቆም ሰርቶ የሚደክም አምላክ የለንም። እሱ በጉልበቱ ጽናት የሚራመድ ብቻውን አምላክ የሆነ በዘመናት የሸመገለ የአባቶቻችን አምላክ በክርስቶስ ኢየሱስ የኛም ደግሞ አምላክና አባት የሆነ እሱ እግዚአብሔር ዛሬ ግን እግዚአብሔርን ስናውቅ ሰው እግዚአብሔርን ሲያውቅ ይበረታል ይጸናል በአቋሙ ይበረታል አቋሙን እንዲያዘ ይቀጥላል። ደግሞ በገጠመው በማንኛውም ችግር አድቫንቴጅ ወስዶ ጌታውን ይገልጣል ጌታን ያከብራል። እንዲሁም ደግሞ እንደ ጀግና እንደ ጨከነ ወታደር ክርስቶስ የእምነቱ ጀማሪና ፈጻሚ የሆነውን የዕብራዊ ጸሐፊ እንዳለ እርሱን እያየ የእምነት ሩጫውን ይሮጣል ተጋድሎውን ይቀጥላል እንጂ አይቆምም። ወዳጆቼ አምላኩን የሚያውቅ ትውልድ ክብር ለእግዚአብሔር ይሁን። ዛሬ ለእናንተ ነው እግዚአብሔርን እንወቅ እናውቀውም ዘንድ እንከተለው። እርሱ እንደ ቀን ብርሃን እንደዚያ ሆኖ እናገኘዋለን። ደግሞ ወዳጅ እንደ ወገግታ እንደ ቀን ወገግታ እንደ ብርሃን ወገግታ ሆኖ እናገኘዋለን። ይሄ ብቻ አይደለም እንደ ክረምት ዝናብ ምድርን እንደሚያረሰርስ የሚያረካ የሚያረሰርስ የሚያለመልም ሃሌሉያ እርሱ ጌታ እናገኘዋለን። እግዚአብሔርን እንወቅ። እግዚአብሔርን ለማወቅ ጀግኑ ወዳጆቼ አምላኩን የሚያውቁ ለዚህ ይበረታል
ያደርግማል። ክብር ለእግዚአብሔር ይሁን። እግዚአብሔር አምላክ የተባረከ ይሁን። ክብር ለጌታ ይሁን ወዳጆቼ። እግዚአብሔር ይባረክ። ሃሌሉያ። ክብር ለኢየሱስ ይሁን። እንጸልያለን። እግዚአብሔር የተባረከ ይሁን። እናመሰግናለን አባት እግዚአብሔር ስም ይባረክ። እግዚአብሔር ሆይ በክርስቶስ ኢየሱስም አንተን ወደ ማወቅ አሜን። አው በክርስቶስ ኢየሱስ አውቀናል። ነገር ግን ከትላንት ይልቅ ዛሬ አውቀን አሜን። በዚህ ምድር ስንኖር በተሰጠን እድሜ አንተ በነገስከን በዚያ እድሜ አንተን በማወቅ እንመላለስን የበረታን የጨከንን የጀገንን እምቢ ያልን የቆረጥን ትውልድ እንሆን ዘንድ አንተን በማወቅ ትባርከን ዘንድ ነው ጸልያለሁ። ትውልድ አንተን ወደ ማወቅ ይምጣ። የጥበብና የመገለጥ መንፈስ ያገኘው የመጥራት ተስፋ ምን እንደሆነ ያውቅ ዘንድ የኃይል ታላቅነትህን የርስትን ክብር ባለጠግነት ይረዳ ዘንድ የጥበብና የመገለጥ መንፈስ ለትውልድ ይሆን ዘንድ እግዚአብሔር ትውልድ ወደ ኋላ እንዳይ ትውልድ እንዳያሸገሽ ትውልድ በዚያ በቆመበት ስፍራ እንዳይቀጥል ወደፊት መሄድ እንዲችል መራመድ እንዲችል ወደ ፍጻሜው መሄድ እንዲችል መሮጥ እንዲችል እግዚአብሔር ትውልድን ታስጀግን ዘንድ ጸልያለሁ። ዛሬም ትሰራለህ። ሃሌሉያ። ዛሬም ሕያው ነህ። ዛሬም የአባቶቻችን አምላክ ክርስቶስ የነገረን እግዚአብሔርን ያየው የለም አንድ ልጁ ግን ተረከው እንዳለ ክርስቶስ የተረከልን አባታችን ዛሬም ትሰራለህ። ሃሌሉያ። ዛሬም የታምራት አምላክ ነህ። ዛሬም አዳኝ ነህ። ዛሬም ንጉሥ ነህ። ዛሬም ጌታ ነህ። ትውልድ በዚህ እውነት ይቆም ዘንድ ትውልድ ይሄ መገለጥ ያገኘው ዘንድ እግዚአብሔር ሆይ ጸልያለሁ። አሜን። አባት ሆይ እለምንሃለሁ በኢየሱስ ክርስቶስ በነገር እንዳይደነግጥ ነገር እንዳይዘው እግዚአብሔር ሆይ በችግሩ ላይ አድቫንቴጅ ወስዶ ክብርን ያይ ዘንድ ትውልድ ጸልያለሁ በኢየሱስ ክርስቶስ እንደ ጀግና ወታደር ጨክሮና ቆርጦ ግራና ቀኝ ሳይ ክርስቶስ ኢየሱስን ብቻ የእምነቱ ጀማሪና ፈጻሚ ሆኖ እያየ እንዲጋደል የእምነትን ሩጫ መሮጥ እንዲችል ትውልድ ይሄ ቅባት ያገኘው ዘንድ ትውልድ ይሄ እሳት ያገኘው ዘንድ ዛሬ ምሽት እግዚአብሔር ጸልያለሁ በዚህ ስፍራ ላይ ያሉ እሳት ያገኛቸው ዘንድ በጌታ በኢየሱስ ክርስቶስ እሳትን ልጥል ነው የመጣሁት እንዳለ ዛሬ ምሽት እሳት ይሁን በኢየሱስ ስም። ባሉበት ስፍራ እሳት ያገኛቸው፣ እሳት ትዳሳቸው፣ እሳት ያገኛቸው በጌታ በኢየሱስ ስም። እግዚአብሔር እንዲሆን ጸልያለሁ በጌታ በኢየሱስ ስም። እግዚአብሔር የተመለሱ ቢኖሩ ግራ የገባቸው ቢኖሩ ዛሬ ምሽት ግን ጸልያለሁ አባት በዚህ ቀን መመለስ ይሁን። እግዚአብሔርን ወደ ማወቅ ይመለሱ፣ አቋማቸውን ይቀይሩ። እግዚአብሔር ወደ ኋላ የተመለሰ እግዚአብሔር ወደ ፊት እንዲዞር እግዚአብሔር ከመሸሽ ወደ መጋለጥ እንዲመጣ እግዚአብሔር ትልቅ ነው። እግዚአብሔር ኃያል ነው። እግዚአብሔር ብርቱ ነው። እግዚአብሔር ይሰራል፣ ይታደጋል፣ ያድናል ብሎ አቋሙን ይዘን እግዚአብሔር ጸልያለሁ። አሜን። አባቴ እንዲሆን ጸልያለሁ። ራንዳስታናጋዳጂና ሃሌሉያ ሃሌሉያ። እግዚአብሔር ትልቅ ነው። ሃሌሉያ ሃሌሉያ። የዘላለም አባትና አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም አሁን በፊቶች ግርማ እንጸልያለን። መጽሐፍ እንደሚናገር ስለናንተ እያመሰገንን ማሰብን አልተውንም እንዳለ የዘላለም አባትና አምላክ የክብርን አባት በማወቅ እንደምን ዛሬ ህዝብና ትውልዶች እግዚአብሔር አንተን በማወቅ እንዲባረኩ የታላቅነትን ማንነት እንዲያውቁ የልቦናዎች አይኖቻቸው እንዲበራ ጠልቆ ማን እንደሆንክ እንዲያውቁ በናዝሬቱ በኢየሱስ ስም ጸልያለሁ። ምን እንደሆንክ ምን ታላቅነትን የሚገልጡበት የሚረዱበት የመረዳት ባለጠግነት በጥልቀት እንዲያውቁ በጥልቀት እንዲረዱ ታላቅነትን እንዲያውቁ ግርማህን እንዲያውቁ ከሁሉ በላይ እንደሆንክ እንዲያውቁ በናዝሬቱ በኢየሱስ ስም ጸልያለሁ። አንተ ታላቅ አምላክ ነህ። አንተ ኃያል አምላክ ነህ። መጽሐፍ እንደሚናገር የታላቅ ማንነት ታውቁ ነው ተብሎ እንደተጻፈ ታላቅነቱን እንዲያውቁ ግርማህን እንዲያውቁ በኢየሱስ ክርስቶስ ስምና ስልጣን የትውልድ አይኖች እንዲበሩ የክብር አባት በመገለጥ እንድትባረካቸው አንተን በማወቅ እንዲባረኩ ከዛሬ ይልቅ ነገ ማንነታቸው እንዲጨምር በናዝሬቱ በኢየሱስ ስም ጸልያለሁ። አሜን
ወዳጆቼ መጽሐፍ ሲናገር እንደዚህ ይላል እግዚአብሔር ትልቅ ነው እኛም አናውቀውም ከመዛግብቱ ግን ንፋሳትን ያዛል ይላል ክብር ለእግዚአብሔር ይሁን እግዚአብሔር ትልቅ ነው ከነገሮች በላይ ትልቅ ነው ከሁኔታዎች በላይ ትልቅ ነው ከምናስባቸው ምናልባት ከፊታችን ከሚመጡ ሲዝኖች በላይ ነገር ግን እግዚአብሔር ትልቅ ነው በትልቅነቱ በመረዳት ውስጥ እንድትገቡ እግዚአብሔር ትልቅ ነው እግዚአብሔር ኃያል ነው ዛሬ በኢየሱስ ስም ጸልያለሁ ማንኛውም ነገር ትልቅ የሆነባችሁ በፊታችሁ የከበደ ነገር ሳይዛችሁን የበለጠ ቁመታችሁን የበለጠ እውቀታችሁን የበለጠ መረዳታችሁን የበለጠ ታላቅ ነኝ ያለ ዛሬ ከመዛግብቱ ንፋስ እንዲታዘዝበት የሚጠረገው እንዲጠረግ በናዝሬቱ በኢየሱስ ስም ጸልያለሁ ካንተ ፊት ትፋስህ እንዲወጣ በትውልድ ፊት ያለን እግዚአብሔር አምላክ በእሳት እንዲበላ ጸልይ አሜን ዛሬ በፊታችሁ የከበደ ዛሬ በፊታችሁ ትልቅ የሆነ መንገዳችሁ ላይ የዘጋ ከናንተ በላይ የሆነ ከአቅማችሁ በላይ የሆነ ከነገሮቻችሁ በላይ የሆነ ታግላችሁት የከበዳችሁ መጽሐፍ እንደሚናገር ዳዊት ሲናገር እግዚአብሔር አናውቀውም ከአማልክት በላይ ትልቅ እንደሆነ አወቅኩኝ ከመዛግብቱም ንፋስን ያዛል ይላል ሃሌሉያ እግዚአብሔር ዘንድ ቤተ መዛግብት አለ እግዚአብሔር ዘንድ የሚቀየር ነገር አለ ዛሬ የከበዳችሁ የትኛውም ነገር እጸልያለሁ በእግዚአብሔር ስም ሃሌሉያ የምንጸልየው በእርሱ ስም ነው ሃሌሉያ ነገሮች በሚታዘዙለት ከስሞች ሁሉ በላይ በሆነ ዛሬ ስም የተሰጣቸው ከባድ የተባሉ በአካላችሁ ላይ የተቀመጠ ቢሆን በፊታችሁ ላይ የተገለጠ ነገር ቢሆን ዛሬ በኢየሱስ ስም ከመዛግብቱ በሚወጣው ንፋሳት እንዲጠረጉ አዛለሁ በኢየሱስ ስም ይጠረጉ ምናልባት ከብዷችሁ ቢሆን ምናልባት ታግላችሁት ቢሆን ምናልባት አቅም አሳጣችሁ ቢሆን ምናልባት ብዙ ዘመን ጠይቋችሁ ቢሆን ዛሬ ግን በእግዚአብሔር ጉልበት ዛሬ ግን በታላቅነቱ ግርማ ሃሌሉያ አሜን አሜን እግዚአብሔር ትልቅ ነው አይገርማችሁም ወዳጆቼ ዳዊት ሲናገር የተናገረው እግዚአብሔር ትልቅ ነው ከአማልክት ሁሉ እንደሚበልጥ አወቅ ቤተ መዛግብትም ንፋሳቱን ያዛል ክብር ለእግዚአብሔር ይሁን ሃሌሉያ እግዚአብሔር ዘንድ ቤተ መዛግብት አለ ዛሬ ምናልባት የጎደለባችሁ ነገር ቢሆን ምናልባት ያጣችሁት ነገር ቢሆን ምናልባት የተቸገራችሁበት ነገር ቢሆን ከእግዚአብሔር ዘንድ ከዘላለም ቤተ መዛግብት እንዳለ የሚቀየረው ነገር እንዲቀየር ከባድ የተባለው ነገር እንዲዋረድ በኢየሱስ ስም እጸልያለሁ በተለይ በልቤ ውስጥ ያለ ነገር አለ እግዚአብሔር ዘንድ ቤተ መዛግብት አለ ካለ እግዚአብሔር ለትውልድ የሚሆን ነገር እንዳለው አምናለሁ ተስማንተን እንጸልያለን መጽሐፍ ሲናገር ብትስማሙ ይላል ተስማንተን የምንጸልየው ጸሎት ዛሬ በትውልድ ዙሪያ ላይ አንዣቦ ያለ የኩላሊት በሽታ በትውልዳችን ላይ የተዘረጋ ከቤተ መዛግብቱ ኩላሊት እንዲታዘዝ በኢየሱስ ስም እንጸልያለሁ ትውልድን ያሸፈተ ጉልበታቸውን የበላ ዘመናቸውን ያስጨነቀ የብዙዎችን ቤት እያንኳኳ ያለ ዛሬ ከቤተ መዛግብት ንፋሳት እንዲነፍሱ በምድሪቷ ላይ ተዘርግቶ ያለ ስሙ ከብዶ ያለ በታላቅነት ግርማ ከምድር ላይ እንዲዋረድ ጸልያለሁ በኢየሱስ ስም ይዋረድ በኢየሱስ ስም ይዋረድ አሜን የተወደዳችሁ መጽሐፍ ሲናገር ቤተ መዛግብት ይላል ሃሌሉያ እግዚአብሔር ዘንድ የሚቀየር ነገር አለ እግዚአብሔር ዘንድ የለም የሚባል ነገር የለም ዘላለም ቤት ሁሉ አለ ዛሬ ምናልባት ፌል አድርጎ ሊሆን ይችላል ከዘላለም ቤት ግን ኩላሊትን እናዛለን ከዘላለም ዘንድ ግን እንጠራለን ዛሬ የጎደለባቸው ቢሆን ዛሬ ያጡት ነገር ቢሆን ዛሬ ፌል ያደረገባቸው ቢሆን በሞት መንገድ እየተጠባበቁ ላሉ ተስፋ ለቆረጡ መንገድ ለተዘጋባቸው ለተጨነቁ ቤቶች ዛሬ የዘላለም አባትና አምላክ ከቤተ መዛግብት ንፋስን ያዛል እንደሚል እግዚአብሔር ከቤተ መዛግብት ኩላሊት እንዲታዘዝ ጸልያለሁ አሜን አሜን የዘላለም አባትና አምላክ እግዚአብሔር ሆይ በብዙ ትውልድ መካከል ጭንቅና መከራ የሆነ እግዚአብሔር ገዝቶና
ትልቅ ነኝ ያለ እግዚአብሔር የዘላለም አባት ሆይ ዛሬ በስሞች ጉልበት ከትውልድ ላይ እንዲበረከት ከትውልድ ላይ እንዲነቀል ከአካላቸው ላይ እንዲነቀል ጸልያለሁ። አሜን። እግዚአብሔር እንደሚያደርግ አምናለሁ። መጽሐፍ ሲናገር ኢዮብን እንደዚህ ጠየቁት፣ ሂዳችሁ ስለ እግዚአብሔር ማንነት አባቶቻችንን ጠይቁ ይላል። ሃሌሉያ! አባቶች የተደረገላቸው ነገር አለ። ሰው ሲናገር እግዚአብሔር አደረገልኝ ሲል የሚናገረው ማንነት አለ። ኢዮብ ሲያስረዳቸው እንዲህ አለ። ነገርን ሊያስክዱት ሲፈልጉ ትልቅ ነገር ቤቱ ሲገባ ብዙ ነገር እንዳጣ ሲነግሩት ከእግዚአብሔር ጋር ሊያራርቁት ሲፈልጉ ስለ እግዚአብሔር ግን አባቶችን ጠይቁ ይላል። ሃሌሉያ! ዛሬ እግዚአብሔር ስላደረገልን ዛሬ በሕይወታችን ስለተገለጠ በክርስቶስ የተካፈልነው ሕይወት ተአምራት ስላለ ዛሬ ለትውልድ ተአምራት እንዲሆን ጸልያለሁ። ምናልባት ተጨንቃችሁ ላላችሁ የትኛውን ኬዝ ለከበዳችሁ ኩላሊት ብቻ አይደለም ስሙ ግን ገዝፎ ከራሳችሁ በላይ ለሆነ የእግዚአብሔርን ነገር እምነት ያስጣላችሁ በኢየሱስ ክርስቶስ ስምና ስልጣን አደባባይ ላይ ያወጣችሁ ዛሬ በናዝሬቱ በኢየሱስ ስም ስለናንተ በእግዚአብሔር ፊት ጸልያለሁ። በዓይኖቼ ስላየኋችሁ በጆሮዬ ስለሰማችሁ የሰማይ አምላክ ከመዛግብት ዛሬ ንፋስ እንዲለቀቅ ጸልያለሁ። አሜን አሜን። ከምድሪቷ ላይ ይለቀቅ፣ ከምድሪቷ ላይ ይለቀቅ ዛሬ በኢየሱስ ክርስቶስ ስምና ስልጣን። ይሄንን በሽታ የሚበላ ያንተ መንፈሳዊ ንፋስ በምድሪቷ ላይ እንዲነፍስ ጸልያለሁ። እግዚአብሔር አምላክ ሆይ የእናቶች እንባ እንዲታበስ የልጆቻቸውን ሞት እንዳያዩ እግዚአብሔር ሞት እንዲከለከል ዛሬ በናዝሬቱ በኢየሱስ ስም ጸልያለሁ። እኔ በጣም ልቤን የሚነካኝ ነው። ብዙ ሰዎች ሚዲያ ላይ ሲወጡ ያሉ እኔ ግን እንደዚህ አምናለሁ። እግዚአብሔር ዘንድ ቤተ መዛግብት አለ። በዘላለም ዓለም ውስጥ ነው የምንኖረው። እግዚአብሔር የዘላለምን ሕይወት ሲያካፍለን በዘላለም ውስጥ የለም የሚባል ነገር የለም። እግዚአብሔር ዘንድ ሁሉ አለ። እግዚአብሔር ዘንድ ሁሉ ይቻላል። ሃሌሉያ! ለዚህ ነው በእግዚአብሔር ፊት የምንጸልየው። ከዘላለም ዓለም እግዚአብሔር በቸርነት ባለጠግነቱ ፈዋሽ በሆነው አምላክ ስም ዛሬ በኢየሱስ ስም እጸልያለሁ። ፈውስ በምድሪቷ ላይ እንዲመጣ፣ ፈውስ በአካል ላይ እንዲመጣ፣ ፈውስ በሰዎች ላይ እንዲመጣ፣ ሰው በአእምሯቸው እንዲፈወሱ ዛሬ በኢየሱስ ስም እጸልያለሁ። አሜን። ጻፍ ሲናገር በተሰጠን አቅም በዳንበት ሃሌሉያ በዚህ ጽድቅ አቁሙነን ስንጸልይ ሃሌሉያ ህዝቤ ቢንበረከኩ ህዝቤ ቢጸልዩና ሃሌሉያ ዛሬ ለምድራችን ፈውስ ይሆን ዘንድ አካል ይፈወስ፣ ምድር ትፈወስ፣ አይምሮ ይፈወስ፣ ፈዋሽ ወደ ሆነው እግዚአብሔር ዛሬ በኢየሱስ ስም ጸልያለሁ። ምድሪቷ ላይ ያንዣበበ በስሙ ገዝፎ የመጣ የትኛውም የበሽታ ጉልበት የብዙዎች የድሆችን ቤት ያንኳኳ እግዚአብሔር ማጣታቸውን አደባባይ ላይ ያወጣ እግዚአብሔር የጨለማ ጉልበት የበሽታ ጉልበት የመናፍስታን ጉልበት አሰራሮች ዛሬ በኢየሱስ ስም ተዋጋለሁ። አሜን አሜን። ተወደዳችሁ ወዳጆቼ ውጊያችን ከደምና ከስጋ ጋር አይደለም፣ ነገር ግን በላይ ካሉ ካለቆች ከስልጣናት ጋር እነሱ ደግሞ ራቁታቸውን እንደቀሩ መጽሐፍ ቅዱስ ይነግረናል። ሃሌሉያ! በክርስቶስ ኢየሱስ ስልጣናቸው ተገፏል። ራቁት እንደሆኑ አሳያቸው እንደሚል ዛሬ ራቁት በሆኑበት ማንነት በክርስቶስ ኢየሱስ ስም እጸልያለሁ። እግዚአብሔር የዘላለም አባት ሆይ ማንም አካላቸው የጎደለ የለም የተባሉት የሰሙት ሪፖርት በጆሮአቸው ያለ የዘላለም አባትና አምላክ አዲስ ዜና እንዲሰሙ አዲስ ነገር እንዲሰሙ በናዝሬቱ በኢየሱስ ስም ጸልያለሁ። አሜን። እግዚአብሔር ሆይ የዚህ ዓለም ሲስተም መረጃን ቢሰጥ
እግዚአብሔር አምላክ በእጆቻቸው የተቀበሉት ነገር ቢሆን ዛሬ ግን በስሙ ጉልበት የተነሳ እግዚአብሔር አምላክ ሆይ ልክ ለዮሴፍ እግዚአብሔር አምላክ ሆይ በህይወት መኖሩ ዜና እንደተበሰረ እግዚአብሔር የዘላለም አባት ሆይ ሞት እንደተከለከለ በብዙዎች ወጣቶች ላይ በብዙዎች ልጆች ላይ እግዚአብሔር ትውልድን በሚረከቡት ላይ ያለ ያጠላ ያለ የኩላሊትን በሽታ ከምድር ላይ ተዘርግቶ ያለ ከጫፍ ጫፍ እየሰራ ያለ ዛሬ በኢየሱስ ስም ቼኑ እንዲቆረጥ ጸልያለሁ። ቼኑ እንዲቆረጥ ጸልያለሁ። ማንም እንዳይሞት የሟቹ ሞት እንዲከለከል በህይወት እንዲኖሩ ዜና እንዲበሰርላቸው በኢየሱስ ስም ጸልያለሁ። አሜን። ሃሌሉያ ክብር ለኢየሱስ። እግዚአብሔር ትልቅ ነው ስንል እግዚአብሔርን በማወቅ ስንጸልይ የቆምንበት አቋም ጽኗችን እርሱ ስለሆነ አድርጎልን ስለምናውቅ ተሰርቶልን ስለምናውቅ ልክ አባቶችን ጠይቁ እንዳለ ዛሬ እኔን ብትጠይቁኝ እግዚአብሔር ያደረገበት እግዚአብሔር የሰራልኝ የምህረቱ ውጤት እንደሆነ ህይወቶቼ እንደሚናገሩ ዛሬም በህይወታችሁ ላይ እግዚአብሔር ጣልቃ እንዲገባ በነገሮቻችሁ ላይ ጣልቃ እንዲገባ ህይወትን የሚያስቀጥል ታላቅነት በእናንተ እንዲነገር ያኔ ልክ በነ ዳንኤል እንደነበረ የእሳቱ እሽታ ሃሌሉያ አሜን። በጣም ይገርመኛል ይሄ ያቃል የእሳቱ ሽታ በእነሱ ዘንድ አንዳች እንዳልነበረ አለቆች ስልጣናት ሁሉ አዩ ይላል። ዛሬ በኢየሱስ ስም የተነገራችሁ የሞት ዜና ያበቃችሁበት የሞት ዜና ዶክተሮች እየሰሙ አዋቂያን እየሰሙ ጠቢባን እየሰሙ ዛሬ በህይወታችሁ ላይ በኩላሊታችሁ ላይ አንዳች ሽታ እንዳልሆነ የዘላለም አባትና አምላክ የዚህ ቃል ጉልበት እግዚአብሔር የእሳቱ ሽታ በእነሱ ላይ እንዳልነበረ እግዚአብሔር የኮሊናት ህመም በሽታ በእነሱ ላይ አቅም እንዳይኖረው ይታወቅ ዘንድ ጸንተው ይቆሙ ዘንድ በተስፋ ይጠባበቁ ዘንድ በናዝሬቱ በኢየሱስ ስም ጸልያለሁ። አሜን። ሽታ እንዳልነበረ ሳትሸቶ ሽታ አለመኖር አይችልም። በሳት ውስጥ ሆኖ አለመገኘት አይቻልም። ዛሬ ግን እንዲህ በህይወታችሁ ላይ እንዲሆን ምናልባት ተነግሯችሁ ሊሆን ይችላል። ምናልባት ፌል አድርጎ ሊሆን ይችላል። ምናልባት ሞታችሁ ተቀጥሮ ሊሆን ይችላል። ነገር ግን ልክ አለቆች ስልጣናት ሹማማን ሰሙ እንደሚል አዩ እንደሚል የሚታይ ዜና እንዲሰማ የሚነገር ዜና እንዲሰማ በኢየሱስ ክርስቶስ ስም ወደ ሞት እንዳይወስዳችሁ ወደ ሞት እንዳይነዳችሁ ዛሬ በናዝሬቱ በኢየሱስ ስም እግዚአብሔርን ወደ ማወቅ እንድትደርሱ ሞት በእናንተ ዘንድ እንዲከለከል እጸልያለሁ። ህይወታችሁ ላይ ድረስ አሜን በኢየሱስ ስም ሃሌሉያ አሜን። አሜን። ክብር ይሁንለት። እሰይ ሼካዳ ባሐሳይ ለእግዚአብሔር ክብር ይሁንለት። ሃሌሉያ ክብር ይሁንለት። ወዳጆቼ ክብር ይሁንለት። ጌታ ይባረክ። እግዚአብሔር ይባረክ። ወዳጆቼ ምንድነው የሰማችሁት አዋጅ? አዋጅን በአዋጅ የሚሽር ጌታ ጸልያለሁ በኢየሱስ ክርስቶስ ስም ከእቴ ጸሎት ጋር ተስማምቼ እጸልያለሁ። ምንም አይነት የተነገረ አዋጅ አንድ ነገር ልንገራችሁ ወዳጆቼ፣ እንዲህ በድፍረት የምንጸልየው እንዲህ ስንጸልይ ቀላል ይመስላል። እኛ ሳንሆን ጸሎትን ግን የሚሰማ እግዚአብሔር ግን መልስን ይሰጣል። ሃሌሉያ። ለብዙዎች ደግሞ መልስን እየሰጠ አደባባይ ማውጣት የለብንም። ነገር ግን ለብዙዎች ህይወት መልስ እየሰጠ የእግዚአብሔርን ስራ እያየን ስለሆነ በድፍረት እንጸልያለን። አሜን። በእኛ አቅም ሳይሆን እግዚአብሔር እንደሚሰማ ደግሞ እንደሚመልስ። ስለዚህ ዛሬ ምሽት ቀን ለሆነ ብላችሁ ደግሞ ዛሬ ቀን ላይ ማንኛውም አዋጅ በኢየሱስ ክርስቶስም የተገለበጠ ነው። አሜን። ማንኛውም ከክፉ የተሰማ አዋጅ በኢየሱስም ይገልበጥ። አሜን። አዋጅ ይገልበጥ። አሜን። አዋጅ ይገልበጥ። አሜን። በጌታ በኢየሱስ ክርስቶስ እግዚአብሔር መርደኪዮስን ለመስቀል በተደራደሩ ጊዜ ሃማ ባዘጋጀው መስቀል በዚያ ለመርደኪዮስ አዘጋጅቶ ያለ ነገር ግን ንጉስ ስለ መርደኪዮስ ፋይልን
እንዳገለበጠና አዋጅ እንደተለወጠ እኔ አሁን የምፈልገው በእናንተ ፈንታ የሚሰቀል አይደለም፣ ነገር ግን አዋጅን የሚያስቀይር የእግዚአብሔር ክንድ በሕይወታችሁ ላይ ይገለጥ። አዋጅን የሚለውጥ የተነገራችሁን አዋጅ የሚሽር ምንም አይነት የክፉን አዋጅ የሚገለብጥ የእግዚአብሔር እጅ የእግዚአብሔር እሳት አሁን በእናንተ ላይ ይሁን። አሁን በኢየሱስም በሕይወታችሁ ላይ እሳትን እጠራለሁ። ዛሬ በኢየሱስም እሳትን እጠራለሁ። የእግዚአብሔር እሳት ነገርን ይገለብጥ፣ ነገርን ይለውጥ። በጌታ በኢየሱስ ክርስቶስም እጸልያለሁ። አዋጅ ይገልበጥ፣ አዋጅ ይገልበጥ፣ አዋጅ ይገልበጥ፣ አዋጅ ይገልበጥ። አሜን። ይገልበጥ በኢየሱስም አዋጅ ይገልበጥ። ነገ ሌላ አዋጅ ይሁን። ነገ በራሱ ሌላ አዋጅ ይዞ ይምጣ። የሰማይ አዋጅ ይዞ ይምጣ። የሰማይ አዋጅ ይዞ ይምጣ በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር መልካም ነው ወዳጆች፣ ጌታ ትልቅ ነው። እግዚአብሔርን እስቲ እናመስግነውና እንጨርሳለን። ክብር ለኢየሱስ ይሁን። አስቀድሜ ግን ይቅርታ እግዚአብሔርን እናመሰግናለን። አስቀድሜ ግን ጌታ ኢየሱስ ክርስቶስን የማታውቁ ከዚህ በፊት ስለ ክርስቶስ ሰምታችሁ ምላሽ ያልሰጣችሁ ወይም ደግሞ እስከ ዛሬ ስለ ኢየሱስ ክርስቶስ ያልሰማችሁ ብትኖሩ የመዳን መንገድ ኢየሱስ ነው። ኢየሱስ ስለ ራሱ ሲናገር እንዲህ አለ፣ እውነት መንገድ ሕይወት እኔ ነኝ፣ ከኔ በቀር ወደ አብ ማንም ሊገባ አይችልም ብሎ ኢየሱስ ስለ ራሱ እንደተናገረ ወደ አብ ለመድረስ የዘላለምን ሕይወት ለማግኘት እውነተኛ መንገድ እርሱ ሕይወት የሆነው ክርስቶስ ኢየሱስ ብቻ ነው። ክርስቶስ ኢየሱስን በማመን የዘላለም ሕይወት ይገኛል። እግዚአብሔር ፍቅር ሆኖ ሳለ ፍቅሩን የገለጠበት አንድ ልጁ ነው። በዚህ ልጁ በማመን የዘላለም ሕይወት ይገኛል። ወደዚህ እውነት እንጋብዛችኋለን። በዚህ ሐሳብ ላይ የምትፈልጉና ክርስቶስን መከተል ፈልጋለሁ የምትሉ አካባቢያችሁ ወዳሉ ክርስቲያን ወገኖች እየሄዳችሁ እንዴት ከጌታ ጋር መታረቅ እንዳለባችሁ ደግሞ ህብረት ማድረግ እንዳለባችሁ ይነግሯችኋል። እንዲሁም ደግሞ ከኛ ጋር መገናኘት የምትፈልጉ በዚህ ፔጅ ላይ ልታገኙን ትችላላችሁ። እግዚአብሔር ይባርካችሁ። ክብር ለኢየሱስ ይሁን። ጌታን እናከብራለን። ክብር ለኢየሱስ ይሁን። እንደተደረገለት ጌታን እናመሰግናለን። እግዚአብሔር ትልቅ ነገር አድርጎልናል። አሜን። ያዬ ቢከበል እንዲሆን ኢየሱስ ጌታ ነው። ሃሌሉያ። የማናፍርበት ሁሌ የምንመሰክርለት ኢየሱስ ብቻውን ጌታ ነው። ኢየሱስ ጌታ እርሱ ጌታ ነው። ኢየሱስ
የጥያቄ ሁሉ መልስ አለው። የሁሉ መፈቻ ቁልፍ በእጁ ላይ ያለው እሱ ሃሌሉያ። እሱ ጀግና የሆነ ኢየሱስ ሃሌሉያ። አሜን። ክብር ይሁንለት። እግዚአብሔር ትልቅ ነው። ወዳጆች እግዚአብሔር ያክብራችሁ። ክብር ለኢየሱስ ይሁን። በእውነት ሰዓታችሁን አክብራችሁ ከእግዚአብሔር አንዳች ጠብቃችሁ በዚህ ስለተገኛችሁ ደግሞ እስካሁን አብራችሁን ስላሳልፋችሁ እግዚአብሔር ያክብራችሁ። እግዚአብሔር በነገራችሁ ላይ ሁሉ እንደተናገራችሁ አዋጅ ተገልብጧል። ማንኛውም የበሽታ ጉልበት ከበሽታ በስተጀርባ የሚሰራ ዲያብሎስ ነው። እግዚአብሔር ትልቅ ነው። ፈውስ ሆኗል። እግዚአብሔር መልካም ነው። በርቱ። እንወዳችኋለን። የጌታ ጸጋና ሰላም ከእናንተ ጋር ይሁን። ቀናችሁ ምሽታችሁ እየተባረከ ይሁን። እንወዳችኋለን። ተባረኩ።